አደይ ከታገተችበት አመለጠች። አደይ ድራማ በክፍል 63 እንግዲህ አደይ ከታገተችበት አምልጣለች። ይህም ያስመለጣት እንግዲህ ኪንጎ ነው ማለት ነው። አደይ ማምለጧ ደስ የሚል ዜና ሆኗል። ለማን? ለለምለምና ለባርኮት እናት። ነገር ግን ለባርኮት እናት እና ለለምለም ደስ የሚል ዜና ቢሆንም ለፍቅር ደግሞ መርዶ ሆኖባታል። ፍቅር አደይ ወደ አዲስ አበባ ልትመለስ መሆኑን ስትሰማ እንግዲህ ከአሁኑ ጀምራ እየተነጫነጨች የምታደርገው ቅጡ ምኑ ጠፍቷታል ማለት ነው። አደይ ወደዚህ ቤት ከመጣች እኔ እዚህ ቤት አልሆንም፣ ይህን ቤት ለቅቄልሽ እወጣለሁ፣ እናቴ እኔን የምትወጂኝ ከሆነ አደይን ወደዚህ ቤት አትመልሻት እያለች እንግዲህ ስለ አደይ ብዙ መጥፎ ነገር ማውራት እየጀመረች ነው ማለት ነው። ስለዚህ ፍቅር አደይ ወደዚህ ቤት ስትመለስ አደይ ላይ ሌላ ሴራ ማሴሯ አይቀርም ማለት ነው። አሁን ተስፋ ያደረገችው ወደ ቤት ሲመለሱ ዴቭን የራሷ ማድረግ ነው። ነገር ግን አደይ እንድትመለስ አትፈልግም። አሁን ግን አደይ ተመልሳ ወደዛ ቤት ልትመጣ ነው ማለት ነው። እንግዲህ ፍቅር ከዚህ በኋላ ማድረግ የምትችለው ነገር ቢኖር አደይንና የባርኮትን እናት ማጣላት ነው። ምክንያቱም ስለ አደይ ብዙ መጥፎ ነገሮችን ለባርኮት እናት ብትነግራትም እሷ ግን ልታምናት አልቻለችም። ተቀባይነት አላገኝም የምትናገረው ነገር። ስለዚህ ከዚህ በኋላ ፍቅር አደይ ላይ ምን አይነት ነገር አድርጋ አደይን ከዛ ቤት እንድትወጣ ልታደርጋት ትችላለች? እንግዲህ የሆነ ወጥመድ የምታዘጋጅላት ይመስለኛል ማለት ነው። በሌላ በኩል እንግዲህ ሮማንን እንግዲህ ለማስመለጥ እነ ኪንጎ መንገድ ጀምረው ነበረ። በተለይ ዳይመንድ እሷን ትቼ የትም ቦታ አልሄድም፣ እንደዚህ ሆና እያየዋት ትቻት አልሄድም፣ ከኛ ጋር ሄዳ አዲስ አበባ መከራም ሆነ ስቃይ ከኛ ጋር እንድትጋፈጥ እፈልጋለሁ እንጂ ይህን መከራ እንድትቀምስ ብቻዋን ትቻት አልሄድም በማለት እንግዲህ እሷን ለማስመለጥ መንገድ ሲጀምሩ ነበር እነ ጫኔ ያገኟቸው ማለት ነው። እንግዲህ አደይ በማምለጧ በተለይ ጫኔ በጣም ከባድ ነገር ነው እየተከሰተባቸው ያለ። እነሱ ጠብቁ ያዙ ተብለው እንግዲህ ተቀጥረው የአደይ አባት ቀጥሯቸው አደይን እንዲጠብቁላት ማንም እንዳይወስዳት የትም እንዳትሄድ አድርገው እንዲይዙ ነበር የቀጠራቸው። እነሱ ግን የታዘዙትን ተግባር በስርዓት ስላልተገበሩ አደይም ስላመለጠች እነሱም እንግዲህ አምልጠው ሀገሩን ለቀው ለመውጣት እያሰቡ ነው ማለት ነው። ከዚህ በኋላ የአደይ አባት ብቻውን ይቀራል ማለት ነው። በተለይ እነ ዳይመንድ ወደ አዲስ አበባ ከተመለሱ የአደይ አባት ማንንም ይዞ አደይን ሊያስመልሳት አይችልም። እንግዲህ ተመልሶ አደይን ፍለጋ ወደ አዲስ አበባ ምናልባት ሊመጣ ይችላል። ቢመጣም እንግዲህ አደይ ተመልሳ ወደ ክፍለ ሀገር አትሄድለትም። ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ ማለት ነው። አደይ ድራማ ላይ በክፍል 63 ብዙ ነገሮች ተፈጥረዋል። ክፍል 65 ላይ ደግሞ ክፍል 65 በክፍል 64 ብዙ ነገሮች ይፈጠራሉ ማለት ነው። እንግዲህ አደይ ድራማ በዛሬው ክፍል አደይ በማምለጧ ደስ ያላችሁ ብቻ ላይክ በማድረግ ጀምሮ። እኔ በጣም ነው ደስ ያለኝ አደይና ዴቭ እንደዚህ ስላመለጡ። ነገር ግን ሌላ የሚያሳዝነው ነገር አደይ ከዛ ነገር አምልጣ ወደ አዲስ አበባ ብትገባም ፍቅር ቢላዋን ስላ እሳት ለብሳ እሳት ጎርሳ እየጠበቀቻት ነው ማለት ነው። ማንን? አደይን። አደይ እንግዲህ ይህን ነገር እንዴት ልትቋቋም ትችላለች? እነ ፍቅር ቤት ተመልሳ መታ ትገባለች ወይስ ደግሞ ሌላ ቤት ቀይራ የምትሰራ ይመስላችኋል? ሌላ ቤት እንዳትገባ የባርኮት እናት በጉጉት እየጠበቀቻት ነው። እስከምትመጣ እንድትመጣ እንደምትፈልግ እንግዲህ ለምለም እየነገረቻት ነበረ። አደይ ወደዛ ቤት መጣች ማለት ፍቅር እንግዲህ በሽታው አገር ሽቶባት እየተነጫነጨች ነው። በተለይ እናቷን የወቀሳ ማት እያደረሰችባት ነበር። ለኔ አንድም ቀን አስበሽ አታቂም፣ ለኔ አስታስብልኝም፣ እኔን አትወጂኝም፣ እኔን ብትወጂኝና ብታስብልኝ ኑሮ ይሄ ሁሉ ነገር አታደርጊም ነበር በማለት እንግዲህ ብዙ ወቀሳዎችን ፍቅር ለእናቷ እያቀረበችላት ነው። እናትየውም እንግዲህ ምን ጎሎብሽ ነው? ምን አጣሽ? ምን ተቸገርሽ? ያጣሽው ነገር ካለ ልሰጥሽ ይችላለሁ፣ የቸገርሽ ነገር ካለ ንገረኝ ስትላት የእሷ ምክንያት ግን አደይ እንደሆነችና አደይ ወደዛ ቤት ከመጣች ደስተኛ እንደማትሆን ብቸኝነት እንደሚሰማት ለእናቷ እያስረዳቻት ነበረ። እናቷም ይሄን ነገር መቀበል አልፈለገችም። በአደይ ምክንያት እንዳልሆነ ሌላ ምክንያት እንዳለች ንገረኝ እንጂ ይሄ ምክንያት ሊሆን አይችልም ብላ እናቷ ደግሞ ውድቅ ስላደረገችባት ፍቅር የበለጠ ንዴቷና እልኋ እየጨመረ ነው ማለት ነው። እንግዲህ አደይ ስትመጣ ደግሞ ሌላ እልህና ንዴቷ ይጨምራል ማለት ነው። ሌላ ለምለምን የባርኮት እናት በጣም ነው የወደደቻት። ስለ ራሷ ታሪክም እየነገረቻት ነበረ። እንግዲህ የባርኮት እና ለምለም ፔስ ሆነዋል ማለት ነው። ሌላኛዋ ቤዛ ናት። ቤዛ እንግዲህ
አሁን ላይ ያሴረችው ሴራ አልሳካላት ብሎ በጣም ጭንቀት ላይ ናት። ወንድሟ እንግዲህ ባርኮትን አሳምኖ እንዲልክላት እየጨቀጨቀችው ነበረ። ከወንድሟ ጋር ሆነ የጀመሩት ሴራ አሳምንልኝ፣ እናቴን ግን እንዳታገናኘው እፈልጋለሁ እያለቻት ነበረ። ባርኮት እንግዲህ ለቤዛ ገንዘብ ለመስጠት የቤዛን እናት በአካል አግኝቶ ምን እንደተፈጠረና ምን እንደሆነ ከራሷ አንደበት ማረጋገጥ እፈልጋለሁ ብሎ እንግዲህ የቤዛ እናት ቤት ከሄደ ሳምንታትን አስቆጥሯል። ሰው ይሄ ነገር ደግሞ እንዳይነቃባት ቤዛ ወንድሟን ደውላ እንግዲህ እያስተባበለችው ነበር ማለት ነው። ቤዛ እንግዲህ ተሳክቶላት ይህን ገንዘብ ወንድሟ ያለችውን ነገር አድርጎላት ልትወስድ ትችላለች፣ ላትወስድም ትችላለች። በሌላ በኩል ቤዛ እነ ኤላ ቤት ሆና አሁንም ኤላና ለምለምን ለማጣራት ሌላ ሴራ እያሴረች ትገኛለች። ለምለም ሁሌም ቢሆን ናኦል ጋ እንደምትውል ብዙ ጊዜዋን ናኦል ጋ እንደምታሳልፍ ምናምን እየነገረችው ነበረ። እነ ባርኮት ቤት ሄዳ ነገር ግን እሷ ናኦል ቤት እንደሄደች ናኦል ጋር ብዙ ጊዜና ሰዓቷን እንደምታቃጥል እየደወልላት እንደምትወጣ እየነገረችው ነበር። ይሄ ነገር ደግሞ ለኤላ በጣም ነው ያናደደው፣ በጣም ነውም ያስደነገጠው ማለት ነው። ነገር ግን በኋላ ሄዶ ያየውና ያገኘው ነገር አንድ ስላልሆነለት እንግዲህ ወደ ራሱ ተመልሶ ለምለምን ኖርማል ሆኖ እያወራት ነበር ማለት ነው። ቤዛ አሁን ለምለምና ኤላን አለያይታ እሷ እዛ ቤት መሆን ትፈልጋለች። ይሳካላታል አይሳካለትም እንግዲህ ቀጣይ ክፍል ነው ሄደው የምናየው። የአደይ አባት እንግዲህ አደይን ሳታመልጥ መንገድ ላይ ሊይዛትም ይችላል። ካልያዛት ግን የአደይ አባት ምን ሊያደርግ ይችላል? አደይን ለማግኘት አንደኛ ነገር እናቷ ቤት ሄዶ እናቷን ይረብሻል። እናቷን የሆነ ነገር በማድረግ አደይ ከአዲስ አበባ ወደ ክፍለ ሀገር እንድትመለስ ሊያደርግ ይችላል። ሁለተኛ ነገር ብርሃኔና እናቷ ጋር ሄዶ ሊጮህባቸው ይችላል፣ ሊረብሻቸው ይችላል ማለት ነው። ሶስተኛ ነገር ደግሞ ዳይመንድና ኪንጎ እዛ ከተገኙ ሮማንን እንግዲህ ለመውሰድ አሁን ላይ ትቻት አልሄድም ብሎ ስላሰበ ኪንጎ እሷን ሲሰልሉ እንግዲህ ምናልባት ተይዘው ደግሞ ሌላ ችግር ተፈጥሮ አደይ ወደ ክፍለ ሀገር የምትመጣበትን ሌላ መንገድ አባቷ ሊያመቻች ይችላል። ከዚህ ሁሉ ነገር አምለጣ ከወጣች ግን በጣም ነው ደስ የሚለው ማለት ነው። እንግዲህ የአደይ አባት የቀጠራቸው ሰዎች ነበሩ እሷን እንዲጠብቁለት፣ እንዲንከባከቡለት፣ ማንም እንዳይወስዳት እንዲያደርጉለት ነበር። ነገር ግን እነሱ በቃላቸው አልተገኙም፣ በስነ ስርዓት አልጠበቁም። አደይን እንግዲህ እንድታመልጥ አድርገዋል ማለት ነው። እነሱ ፈልገው ሳይሆን ባልጠበቁት መንገድ ቤት ለመቀየር አደይን ከቦታ ቦታ ሲያዘዋውሩ ነበር። እንግዲህ ዳይመንድ ሄዶ ከኋላ ሁለታቸውንም በከኔትራ ብሎ እሷ እንድታመልጥ ካደረገ በኋላ እሱ ደግሞ ታግቶ እንግዲህ ትንሽም ቢሆን የአደይን ስቃይ ቀምሶላታል ማለት ነው። አሁን ላይ አደይ እንግዲህ ነጻ ወጥታለች። ችግርም መከራም ቢሆን የቤዛና የፍቅር ጭቅጭቅ ይሻለኛል ብላ ወደ አዲስ አበባ እንድታመልጥ አድርገዋታል ማለት ነው። በተለይ የአደይ እናት በደስታ ነበረ የፈነጠዘችው። እንግዲህ ቀጣይ ላይ ክፍል 64 ላይ እንግዲህ የአደይ አባት አደይን ፍለጋ ወደ አዲስ አበባ ሊመጣም ላይመጣም ይችላል። ፍቅር አባቴ ጋር ሄዳለሁ እያለች ነው። አባቷ ጋር ከሄደች አደይ በሰላማዊ መንገድ እነ ባርኮት ቤት ስራዋን ትሰራለች ማለት ነው። ፍቅር እዚህ ከቀጠለች ግን አሁንም ቢሆን ስቃይዋና መከራዋ መብዛቱ የማይቀር ጉዳይ ነው። ወይም ደግሞ ሌላ ቤት ቀይራም ስራ ልትሰራ ትችላለች። እንግዲህ ቀጣይ ክፍል እስከሚለቀቅ ድረስ ባይ ባይ።